ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መስዋዕት አለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4:30 ድረስ አብናችሁ ቆይታ እናደርጋለን። ትናንትና ምሽት የተደረጉትን የቻምፒየንስ ሊግ ጨዋታዎችን እናነሳለን። የመልስ ጨዋታዎች የተደረጉበት ነበር። ወደ ሁለተኛው ዙር ለመቀላቀል ሪያል ማድሪድ በቪኒሺየስ ጎል እንደዚሁም ደግሞ በሹዋሜኒ ግብ አማካኝነት ትናንትና ጨዋታውን ማሸነፍ ችሏል። ይህን ጉዳይ እናነሳለን። ቤኔፊካን የረታበት ምሽት ነበር። ቪኒ ግቡን ካስቆጠረ በኋላ በድጋሚ የደነሰበት ምሽትም ነበር። ይህንን ጉዳይ እናነሳለን። ከዛ ውጭ ግን የአታላንታና የዶርትሙንድን ጉዳይ እናነሳለን። አታላንታ የመጀመሪያውን ጨዋታ በሲግናል ኢዱና ፓርክ 2-0 ተሸንፎ ነበር። ነገር ግን ትናንትና በሜዳ ያደረገውን ጨዋታ ደግሞ አሸንፏል። 4-1 ቀልብሶ ያለፈበትና የመጨረሻ ደቂቃ የፍጹም ቅጣት ምት ድራማ የነበረበት ጨዋታ ነበረ። ይህንንም ጉዳይ እናነሳለን። አታላንታ እንግዲህ ከጣሊያን ቡድኖች የቀን ነው በዚህ ሳምንት አታላንታ ነበረ። ይህንን ጉዳይ እንመለከታለን። ዩቬንቱስ ትናንትና ምሽት በጋላት ሳራይ በድጋሚ ተሸንፏል። ነገር ግን ጨዋታው ላይ ለመቆየት ውድድሩ ላይ ለመቆየት ያደረገው ጥረት እጅግ በጣም አስገራሚ ነበረ። ተጨማሪ ደቂቃዎችን የተመለከትንበት ጨዋታ ነበር። ነገር ግን ጋላት ሳራይ ወደ ሁለተኛ ዙር ማለፉን አረጋግጧል። የዩቬንቱስ ተጫዋቾች ስሜት ጨዋታው ከተጠናቀቀ በኋላ በጣም የሚያሳዝን ሆኖ የተመለከትንበት ምሽት ነበር። ይህንን ጉዳይ እናነሳለን። ፔጄ ከሞናኮ ትናንትና እንግዲህ 2-2 የተጠናቀቀ ጨዋታ ነው። ፔጄ በመጀመሪያው ዙር በነበረው ካምባክ አማካኝነት አሸንፏል። ያው እዛ ጨዋታ ላይ የደዝሪ ዱዌን ብቃት እያነሳ እንደነበር ይታወሳል። ይህንንም ጉዳይ እንደዚሁ እናነሳለን። አድማጮቻችን በትናንትና ምሽት የቻምፒየንስ ሊግ ጨዋታዎች ላይ ደግሞ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ታጋሩን ትችላላችሁ። መልሰን ወደ እናንተ የምናደርስ ነው የሚሆነው። እንዴት አደርካሊስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። እንዴት ነበሩ ጨዋታዎቹ? በጣም አስገራሚ የቻምፒየንስ ሊግ ምሽት ነበር። ትላንትና አንድ ትልቅ ካምባክ አይተናል። የአታላንታን የ2-0 በሲግናል ኢዱና ፓርክ የደረሰበትን ሽንፈት የቀለበሰበት 4-1 ያሸነፈበት ግን የመጨረሻው የጨዋታው ኪክ ነው 90ኛው ደቂቃ ላይ የፍጹም ቅጣት ምት የተሰጠበት ክስተት ማለት ነው። ከዛ በኋላ ነው ጎል የተቆጠረውና ወደ ተጨማሪ ሰዓት ጨዋታው ሳይሄድ የቀረው። ግን በተለይ ደግሞ 2-0 መሸነፋቸው ብቻ ሳይሆን የተሸነፉበት ሁኔታም በጀርመን ዶርትሙንድ ከዛም በላይ በሆነ ሰፊ ውጤት ሊያሸንፍ ይችል ነበር። ትላንትና የዛ ፍጹም ተገላቢጦሽ የሆነ ጨዋታ ነው በቤርጋሜስኪ የታየው። ከዛ ውጪ ጣሊያን ላይ እንግዲህ የዛው የዩቬንቱስም የማይመስል ነበር። መጀመሪያ 3-2 የሶስት ጎል ማርጅን ሽንፈት ስለነበር በእርግጥ ዩቬ ነው ፊኖ አላፊኔ ይላሉ የዩቬንቱስ ደጋፊዎች፣ እስከ መጨረሻው ማለት ነው። እንደ ዩቬንቱስ አይነት የታሪክ ሀብታም የሆነ ክለብ ምንም እንኳ በመጥፎ ሁኔታ ውስጥ ቢገኝም አሁን እንዲሁ እጅ እንደማይሰጥ ግልጽ ነበር። ግን ትላንትና በ10 ተጫዋች ተጫውተው 11-10 ሆነው እንግዲህ የሁለቱን ጨዋታዎች ካየሽ በጣም ብዙውን ጊዜ 11-10 ነው የተጫወቱት። 7 ጎል ጋላታ ሳራይ ያስቆጥሯል። ግን 5ቱ ጎሎች የተቆጠሩት ዩቬ በ10 ተጫዋች እየተጫወተ በነበረበት ጊዜ ነው። በቱርክም፣ በጣሊያንም፣ በቱሪንም፣ በኢስታንቡልም ግን የነበረው ፍልሚያ በጣም አስደናቂ ነበር ብቻ ሳይሆን ጨዋታው ካለቀ በኋላ የዩቬንቱስ ደጋፊዎች ማዘን ነው አይደለም ያለባቸው፣ እንዳሸነፉ ያህል ነው ሁሉም ተመልካች፣ ሁሉም የዩቬንቱስ ደጋፊ ስቴዲየም ውስጥ ቆይቶ ለቡድኑ ሲዘምር የነበር እና ያንን ውጤቱ የሰመረ ባይሆንም ወይ ወደ የሚቀጥለው ዙር ያሳለፋቸው ባይሆንም ግን የዩቬንቱስ ተጫዋቾች ሜዳ ውስጥ ያሳዩት ተጋድሎ በጣም አስደናቂ ስለነበር የዩቬ ደጋፊዎች ሲዘምሩላቸው በምሳ እንዳነሳሹ ማርከሽ ቱራም፣ ማኑኤል ሉካቴሊ፣ ሌሎቹም ተጫዋቾች ሲያነቡ ያየናቸው ተጫዋቾች እጅግ ያዘኑ ተጫዋቾች አይተናል። ግን የዩቬ ደጋፊዎች የኮሩባቸው ይመስለኛል። በጣም የሚገርም ነው። በተለይ ደግሞ ሎይድ ኬሊ በቀይ ከወጣ በኋላ ነው ተጨማሪ 2 ጎሎች ያስቆጠሩት። ምን እንደሆነ አላቅም። የዶንጄ ግሮቫ 4 ሊያደርገው ይችል ነበር፣ 4-0 ሊሆን ይችል ነበር በተጨማሪ ሰዓት ማለቴ ነው። እና የሚገርም ነው እሱም። ከዛ ውጪ የፔዤና የሞናኮም ጨዋታ የሚገርም ነው። ፓሪስ ሳን ዠርማ በተለያዩ ምክንያቶች እንደ አምኖ አይደለም ስንል ነበር። በ1 ደቂቃ ነው የትላንትናው ጨዋታ የተቀየረው። አስቀድሞ ማግነስ ክሉሽ
ጎል አስቆጥሮ ይመራ ነበር ማለት በድምር ውጤት 3-3 ነበር ጨዋታው። በሞንቴ ካርሎ ጨዋታው 3-2 ነበር ያለቀው። ስለዚህ ሞናኮ ጎል አስቆጠረ፣ አቻ ሆኑ። ከዛ ኩሊባሊ ቀይ ካርድ ተመለከተ፣ ሁለተኛ ቢጫ ካርድ። እሱ ጥፋት ሰርቶ ነው ቢጫ ካርድ የተመለከተው፣ ያው ቅጣት ምት ነው ጎል የሆነው። ስለዚህ በ4 ደቂቃ ልዩነት ነው ሁለት ጊዜ ቢጫ ካርድ የተመለከተው። ግን ደግሞ ለዛ በሁለተኛው ቢጫ ካርድ ለወጣበት ጥፋት የተሰጠውን ቅጣት ምት ነው ፔዤ ጎል ያደረገው። ግን እስከ መጨረሻው ደቂቃ ድረስ ጨዋታው አላለቀም ነበር። በተለይ ቴዜ ጎል አስቆጠረና ቮትፋስ ደግሞ ሌላ በጣም ትልቅ እድል አግኝቶ ነበር። ባለቀ ሰዓት 3-2 ሊያደርገው ይችል ነበር። ወደ ተጨማሪ ሰዓት ሊሄድ ይችል ነበር ጨዋታው። መጨረሻ እንዳምኑ አይደለም ፓሪስ ሳን ጀርማ። ምናልባት ከዚህ በኋላ ቡድኑ ሊሻሻል ይችል ይሆናል የአምናውን ፕሬሲደንስ ከወሰድን። ግን በተለይ ዴምቤሌ ከሌለ የቡድኑ ከኳስ ውጭ ያለ ኢንቴንሲቲ ጭራሽ ተመሳሳይ አይደለም። በቴክኒካል ኳሊቲ ያላቸው ሌሎች ተጫዋቾች አሏቸው፣ ግን ከኳስ ውጭ የቡድኑ የፕሬሲንግ እና የኢንቴንሲቲ መጠን በጭራሽ ተመሳሳይ አይደለም እሱ ሲሰለፍና ሳይሰለፍ። ይህም ትልቅ ምሽት ነበር። ስለዚህ በቻምፒየንስ ሊግ እንደዚህ አይነት ጨዋታዎች ነበሩ። ወደ የረሳነው ጨዋታ ካለ አንድ ጨዋታ የሪያል ማድሪድ ጨዋታ ኦፍኮርስ እና ትላንት ከቤንፊካ ጋር ተጫዋቶ ያው እንግዲህ 2-1 አሸንፏል። ከጨዋታው በፊት የነበረው ጉዳይ መቼስ ምሳ ብዙ ሲወራበት የነበረ ነገር ነው። የቪኒሺየስ ጉዳይ እንደዚህ ትላንት ያነሳናቸው ነጥቦች። ቪኒሺየስ የማሸነፊያውን ጎል አስቆጥሯል። የአሰልጣኝ ሹምሽር በጣም የጠቀመው ይመስላል። የሻቢ አሎንሶ ከኃላፊነት መነሳትና የአልቫሮ አርቤሎዋ መምጣት ለቪኒሺየስ ኢንዲቪጁዋሊ፣ ለሪያል ማድሪድ እንደ ቡድን እኔ ብሶበታል ነው ለሪያል ማድሪድ በሚጫወትበት መንገድ። ትላንትና ቤንፊካ 70% ለሚሆነው የጨዋታው ጊዜ የተሻለ ቡድን ነበር። ቀድሞ ጎል ማስቆጠሩ ብቻ አይደለም። የማድሪድ አሪፍ 3 ተጫዋቾች ጥቀሺ ብትባይ ኦኬ ቪኒሺየስ፣ ሸዋሜኒ ጥሩ ነበር በጣም እና ኩርቷ ካልኩ ችግር አለ ማለት ነው። ስንት ጊዜ ነው ኩርቷን ብንለው? በሪያል ማድሪድ ቤስቱ ተጫዋች በዚህ ሲዝን ቤስት የሪያል ማድሪድ 2 ተጫዋቾች ኩርቷና ኤምባፔ ናቸው። ለምሳሌ ጠቅላላውን ሲዝኑን ከወሰድን ኤምባፔ ብዙ ጎሎች ያስቆጥራል፣ ኩርቷ የማይታመኑ ሙከራዎች ያድናል። እና በስትራክቸር ከሆነ የምናወራው ሪያል ማድሪድን እና በሚጫወቱበት መንገድ ከሆነ እኔ መልበሻ ክፍል ውስጥ ያለውን ስሜት ያው ክላሲክ የሪያል ማድሪድ አሰልጣኞች ባህሪ ነው። አሁን አልቫሮ አርቤሎዋ የሚያደርገው ይሄ ኢጎ ማሳጂንግ የሚባል ከትልልቆቹ ተጫዋቾች ደስ እንዲላቸው ማድረግ፣ መንከባከብ ልበለው ወይ እንደዛ። በዛ በተለይ ቪኒሺየስን እንደገና ምንድነው ሪካሊብሬት ማድረግ ችሏል እና በቅርብ ጊዜም ከሱ ኋላ ወደ ኃላፊነት መምጣት በኋላ 10 የጎል ኮንትሪቢዩሽን አለው እና በሁለቱም የቤንፊካ ጨዋታዎች ላይ የማሸነፊያዎቹን ጎሎች ያስቆጠረው እሱ ነው። በጣም ጥሩ እየተጫወተ ነው። ሁለቱም የተለያየ ባህሪ ያላቸው፣ የባለፈው መቼስ የተለየ ጎል ነው። ትላንትናም እግሩን ያጠፈበትና የቲየሪ ኦንሪ አጨራረስ የምንለው አለን በልማድ ብዙ ጊዜ የሱ አይነት አጨራረስ በመሆኑ ስለምናውቀው ያንን ጎል አስቆጥሯል። ግሩም ነበር። የማድሪድ ካጠቃ በእሱ አማካኝነት ነው ትልልቆቹ የጎል እድሎች ይፈጠሩ የነበሩት። ስለዚህ ቪኒሺየስ በድጋሚ የተለየ ተጫዋች መሆኑን አሳይቷል። ግን እንደ ቡድን ግን ሪያል ማድሪድ ከእንደዚህ አይነት የስትራክቸር ችግር ጋር ያው ማድሪድ ብዙ ጊዜ ሎጂክ የሚያዛባ ነው። የሆኑ ጨዋታዎች ላይ ታየውና ይሄ የትም አይደርስም ምናምን ትያለሽ። ሪያል ማድሪድን ስታይ ያንን የምትይው አይንሽን ስለምታምኙ ፐርፎርማንሱ እንደዛ ስለሚመስል ነው። ማድሪድ ብዙ ጊዜ እንደምለው ኢንታንጂቢሊቲስ አሉት። የሆኑ ደግሞ ልክ እንደዚሁ በፐርፎርማንስ ብቻ የማይለካ የቻምፒየንስ ሊግ ፋክተር አለው። ምናልባት በነዛ ምክንያቶች ብዙ ርቀት ይሄድ ይሆናል። ከዚህ በፊት እንደዚህ ሲያደርግ ስላየን በብዙ አጋጣሚዎች እንደ ቡድን የአውሮፓ ቤስቱ ቡድን ሳይሆን ግን ቻምፒየንስ ሊግ ሲያሸንፍ በግለሰቦች በአስደናቂ ግለሰቦቹ እየተንጠለጠለ ሲያሸንፍ አይተን እናውቃለን። ለእኔ የትላንትናው ጨዋታ ከዛ የተለየ አይደለም። ቤንፊካ ሜዳ ውስጥ በፐርፎርማንስ በጣም የተሻለ ቡድን ነበር በእኔ አስተያየት እና ግን ለቪኒሺየስ ግን ትልቅ ስቴትመንት ነው። ያቺ ነው የደስታ አገላለጽም መድገሙ። ያው ሴሌብሬሽኑ ትልቅ አጀንዳ ያልነበር እንግዲህ ተገቢ ይሁን አይሁን ምክንያቱ ግን ቢያንስ ጆዜ ሞሪኞ ተጠቅመውበታል። ከዛ በኋላ ለተፈጠረው ነገር እንደው እንደ መነሻ ነው የእሱ የደስታ አገላለጽ ብለዋል። ያንኑ የደስታ አገላለጽ ነው የደገመው እና ሪያል ማድሪድም አሸንፏል። እንግዲህ ወደ ሁለተኛው ዙር አልፏል። ቀጥሎ ምናልባት ከማንቸስተር ሲቲ ጋርም ሊገናኝ ይችል ይሆናል። በየአመቱ በዚህም አመት ተገናኝተዋል። ነገሩ ነገ መሰለኝ የምናውቀው የመጨረሻውን ድልድል
ስለዚህ እነዚህ ናቸው ሃይላይቶቹ። ያው ደግሞ በተሻለ ስፋት እንመለስባቸዋለን። ተመልሰናል አድማጮቻችን። ወደ ፊልም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። የሪያል ማድሪድን ጨዋታ እናንሳ። ትናንትና እንግዲህ 2-1 በሆነ ውጤት አሸንፏል። ግብ ቀድሞ ነበር የተቆጠረበት ሪያል ማድሪድ፣ ነገር ግን ምላሽ ለመስጠት ብዙ ደቂቃዎችን አልፈጀም። ይህንን ጉዳይ እናንሳው። ለሪያል ማድሪድ ከትናንትና በፊት ይህ ጨዋታ አላለቀም እያልን ነበረ። በእርግጥ አላለቀም ነበረና ይህንን ጉዳይ እናንሳ። ቪኒ በድጋሚ ግብ ያስቆጠረበት ምሽት ነበር። አትላንትና እንደዛ ስንል ሪያል ማድሪድን በአንክሮ ለሚከታተል ሰው ያልኩት ነገር በጣም ሰርፕራይዝ የሚያደርግ አይመስለኝም። ሁሌ ሪያል ማድሪድን የሚያይ ሰው ከቤንፊካ ያነሰ ጥራት ያላቸው ብሮች በሳንቲያጎ ቤርናቤው ሪያል ማድሪድን ብዙ ሲያስቸግሩት ስለምናየ እና ይሄ ደግሞ በአንድ በሁለት ጨዋታዎች ብቻ የታየ ሳይሆን በአብዛኛው ባለፉት 2 ዓመታት ቢያንስ ባለፉት 2 ሲዝኖች በተደጋጋሚ የታየ በወጥነት ይስተዋል የነበረ የፐርፎርማንስ ወጥነት አልባነት ልበል እንደዚህ አይነት ቡድን ነው ሪያል ማድሪድ እና ትላንትና አስደንጋጭ ነበር። የሪያል ማድሪድ የተከላካይ መስመር በእኔ አይን እያንዳንዱ የቤንፊካ ማጥቃት የሆነ አደጋ የሚወልድ ይመስል ነበር። ግን ይህንን ጨዋታ ሪያል ማድሪድ ካሸነፈ መሪ ተዋናይ እንዲሆን የሚጠበቀው ሰው መሪ ተዋናይ ሆኖ ወጥቷል። ቪኒሽስ ጁኒዮር ባለፈው ሳምንት የስታዲዮ ዳ ሉዝ ጨዋታ ላይ ካስቆጠረው ጎል ይልቅ ጎሉ መነጋገሪያ ሊሆን ይገባው ነበር። ያንን ጎል ያስቆጠረበት ጥበብ መወያያ ሊሆን ይገባው ነበር። ትላንት ስል እንደነበረው ምሳ ከክርስቲያኖ ሮናልዶ ከሊዮኔል ሜሲ ከቻምፒየንስ ሊግ መውጣት በኋላ ወደ አሜሪካና ወደ ሳውዲ መሄድ በኋላ የቻምፒየንስ ሊግ ትልቁ ተጫዋች ቪኒሽስ ጁኒዮር ነው ባለፉት 4-5 ዓመታት። በተለይ ደግሞ ልክ እንደ ትላንት ምሽቱ ባለ የጥሎ ማለፍ ጨዋታዎች ላይ የቻምፒየንስ ሊግ ጨዋታዎች ልክ እንደዚህ ወደ ጠርዥ በሚጠጉበት ጊዜ ዲሳይሲቭ የሆኑ ተጫዋቾች ብቅ ይላሉ። ቪኒሽስ በየአመቱ ይህንን ሲያደርግ የቆየ ተጫዋች ነው እና የበቀደሙ ጨዋታ ከተጠናቀቀ በኋላ ሜዳ ውስጥ ስለነበረው ፐርፎርማንስ ስላስቆጠረው አስደናቂ ጎል ስለምን አልነበረም ውይይቱ የነበረው። የጨዋታው መንፈልስ ትክክል ይሁን አይሁን ጆዜ ሞሪኞ እሱ ጎል ካስቆጠረ በኋላ ጨዋታው አልቋል የሚል አስተያየት ሰጥተዋል። የጎል ማስቆጠሩን ተከትሎ ነው አይደለም ደስታውን የገለጸው። የደስታ አገላለጹ ቢያናድደው መሰለኝ ፕሬስቲያኒ እንደዚህ አይነት ነገር ተናግሯል የተባለው። ስለዚህ ወደ ትላንትናው ጨዋታ ቡድኑ ሲመለስ ያው የሪያል ማድሪድ ደጋፊዎች በጣም ትልቅ ጽሁፍ አስነብበው ነበር። ዘረኝነትን የሚቃወም ትልቅ ባነር አስነብበው ነበር። ኮንትራዲክሽን አለው። ምክንያቱም አንድ የሪያል ማድሪድ ደጋፊ ደግሞ ስቴዲየም ውስጥ የናዚን ሰላምታ አሳይቶ ጨዋታው ከመጀመሩ በፊት ኮሌታውን ተይዞ ከስቴዲየም እንዲወጣ ተደርጓል። ምናልባት ሪያል ማድሪድና ባርሴሎና በቅርብ ዓመታት ያደረጓቸው አንዳንድ የአትሌቲኮ ማድሪድ ጨዋታዎች ላይ የምናስተውለው አንደኛው ችግር ጽንፈኛ የቀኝ ክንፍ የፖለቲካ ማክረር ያላቸው ደጋፊዎችን መንጥረው ከስቴዲየም ማስወገዳቸው ነው። ልክ እንዲህ አይነት ነገሮች ባለፉት ዓመታት ማየት ይቻል ነበር። አሁን ቪኒሽስ በዘረኝነት ብዙ የሚሰደብበት አንደኛው ስቴዲየም የአትሌቲኮ ማድሪድ ስቴዲየም ነው። ምክንያቱም አትሌቲኮ ማድሪድ ለፋን ካልቸር ምናምን ሲል ሊሆን ይችላል፣ ግን እንዲህ አይነት በጣም አደገኛ አመለካከት ያላቸው ደጋፊዎች አሉ ስቴዲየም ውስጥ። ሪያል ማድሪድ አብላጫው ደጋፊ ግን እንደዚህ አይነት ደጋፊ አይደለም እና ያንን መልእክትም ክለቡም ሪያል ማድሪድም አስተላልፏል እና ኦፍኮርስ ናቹራሊ ቪኒሽስ መሆን አለበት የዚህ ጨዋታ አሸናፊ ኤንድ መደነስ ነበረበት። ደግሞ ያንን አድርጎታል። ምክንያቱም የደስታ አገላለጹ ያው ሰበብ መሆን አልነበረበትም። ሌላም ጊዜ አይ ይተነኩሳል እኮ ስለዚህ ስለሚተነኩስ ነው የዘረኝነት ስድብ የሚሰደበው ይላሉ ሰዎች። ለመጀመሪያ ጊዜ አይደለም ባለፈው ሳምንት ይሄ ሲባል፣ በተለያየ ጊዜ ሰበብ ሆኖ ይቀርባል። የማይወደድ ጠባይ ሊሆን ይችላል፣ ሰዎች የሚያበሳጭ ሊሆን ይችላል። ግን በዛ ልክ በየሄደበት ስቴዲየም ሁሉ በዘረኛ ቃላት ለመሰደቡ ጀስቲፊኬሽን ሆኖ መቅረብ ወይም ምክንያት ሆኖ መጠቀስ አይችልም፣ አቅም የለውም። አይደለም ደስታው ፕሮቮኬሽኑ ማለት ነው፣ ትንኮሳ የሚባሉትም ነገሮች እና ያንኑ አይነት የደስታ አገላለጽ ያንኑ አይነት የብራዚል የሳምባ ዳንስ ደንሶ የሪያል ማድሪድን ወደ ሁለተኛው ዙር ማለፍ ዋስትና የሰጠች ጎል አስቆጥሯል እና በጨዋታውም ላይ በጣም አስደናቂ ነበር። እንዲያውም እኔ ያው ምባፔ አልነበረም ምሳ እንደምታውቂው፣ ጁድ ቤሊንጋም አልነበረም፣ እንደዚህም ሆኖ ሮድሪጎ አልጀመረም። እንደዛ ከሆነ የሪያል ማድሪድ የማጥቃት ስፓርክ ሊመጣ የሚችለው በተለይ ከሌሎቹም ጨዋታዎች በተለየ ሁኔታ ከቪኒሽስ ጁኒዮር ነው ማለት ነው። ምባፔ ነው ከቪኒሽስ ጋር የሪያል ማድሪድ ትልቁ የማጥቃት ተጫዋች። ቤሊንጋም ሲኖር ሌላ በጣም ትልቅ ተጫዋች ነው። እኔ ቤሊንጋም፣ ምባፔ፣ ሪያል ማድሪድ ሁሉም ሲኖሩ ይበስበታል ምለው እኔ። እንዲያውም
የባላንስ ከፍተኛ የባላንስ ችግር ያጋጥመዋል። ለዛ ነው አንዳንዴ ሁሉም ስታር ተጫዋቾች ባሉበትም ጊዜ የተዋሃደ ፐርፎርማንስ ለማየት ሪያል ማድሪድ ላይ የምንቸገረው። በእርግጥ ያለነሱም ትላንት ተቸግሯል፣ ግን የቪኒሽስ የማጥቃት ኃላፊነት ከሌሎቹም ጨዋታዎች የበለጠ የበረታ ነበር። ወደ 4000 ገደማ የቤንፊካ ደጋፊዎች ወደ ስቴዲየም ያው ባለ ከሜዳ ውጭ የሚጫወተው ቡድን ደጋፊዎች ሆኖ ተጉዘው ነበር እና ቪኒሽስ ኳስ በነካ ቁጥር አንዳንድ ስቴዲየም ውስጥ ያሉ የነበሩ የሪያል ማድሪድን ጨዋታ ሊታደሙ የተጓዙ ደጋፊዎች እንዳሉት በዴሲቤል 10 እጥፍ ይበልጥ ነበር ከሪያል ማድሪድ ደጋፊዎች የበለጠ የሚጮሁበት የጩኸት መጠን። ቪኒሽስን ከባድ ኢላማ አድርገውት ነበር። ያው ያለው ፐርሰፕሽን ዋሽቷል የሚል ነው በቤንፊካ በኩል። በጭራሽ የዘረኝነት ስድብ አልሰደበውም የሚል ነው። እንዲያውም ቤንፊካ ወዲያው እኮ ከክስተቱ በኋላ ክሊፖች እያወጣ ተመልክቷን ምባፔ እንዴት ነው ሊሰማ የሚችለው እንደዚህ ብሎ ሲሳደብ ምናምን እያለ ቤንፊካ ራሱ ነገሩን እኔ አጣራለሁ እንደዚህ የሚያደርግ ከሆነ ከዘረኝነት ጋር የክለቤ ጥሩ ስም እንዲነሳ አልፈልግም የሚል አልነበርም። ወዲያው ደብል ዳውን ማድረግ ነው ክለቡ ራሱ ክለቡ ሁሉም ሰዎች ፕሬዚደንቱ፣ አሰልጣኙ፣ ሁሉም ሰው ቤንፊካማ ዘረኝነት አይነካካውም። ግን የቤንፊካ ተጫዋች ነው ፕሬስቲያን። የቤንፊካ ደጋፊዎች ግን የቤንፊካ ናሬቲቭ ነው የገዙት። ስለዚህ ኳስ በነካ ቁጥር ይጮሁበት ነበር። ሁለተኛውን ጎል እስኪያስቆጥር ሪያል ማድሪድ ያሸነፈበትን እስኪያስቆጥርና ጸጥ እስኪያደርጋቸው ድረስ ኳስ በነካ ቁጥር ታርጌታቸው ነበር። አማር ዴዲች የሚባል ለሶስተኛ ጊዜ ነው እንግዲህ በጥቂት ሳምንታት ቤንፊካና ሪያል ማድሪድ ሲጫወቱ በሶስቱም ጨዋታዎች ማርክ ያደረገው ይሄኛው ቦስኒያ ተከላካይ በጣም ጥሩ ተከላካይ ነው እና እሱም ወጥሮ ይዞት ነበር። ግን እንደዛም ሆኖ የሪያል ማድሪድ የማጥቃት አደገኛው ተጫዋች እርሱ ነው። እኔ እሱን በተመለከተ አንድ ቪኒሽስን ማደንቀው ነገር ቪኒሽስ ካየሹ ቴክኒካል አጫወቱ እንከን አልባ አይደለም። ስህተቶች ይሰራል። ድሪብል ሊያደርግ ሲሞክር ምናልባት ሊበላሽ ይችላል። ፓስ ሊያደርግ ሲሞክር ሊበላሽ ይችላል። ወደ ጎል ሲሞክር ሊበላሽ ይችላል። ግን ፐርሲስተንስ አለ። ድሪብል አድርጎ ቅድም ከተበላሸበት በዛ ሃንዲካፕ አይሆንም። ተመልሶ እንደገና መጥቶ ድሪብል ሊያደርግሽ ይሞክራል። ያንን ይደጋገማል። ሪፒቲሽን በጣም አስፈላጊ ነው እና ምንም አይነት ሳይኮሎጂካል እቀባ ሳይኖርበት የስነ ልቦና ገደብ ሳይኖርበት በተደጋጋሚ ያንን ያደርጋል። ይሄ ፐርሲስተንስ ነው መጨረሻ ላይ ውጤታማ የሚያደርገው ተጫዋቹን። አንዳንድ ጊዜ ሪያል ማድሪድ ደጋፊዎች ራሳቸው ትዕግስታቸው ያልቃል ስለሚሳሳት። ግን እንደዚህ አይነቱ የማጥቃት ተጫዋች ደግሞ ያንን ሪስክ መውሰድ አለበት። ሴፍ ሊጫወት አይችልም። ሁልጊዜ ሪስክ መውሰድ አለበት እና ያንን ሪስክ ደጋግሞ ይወስዳል እና መጨረሻ ላይ የሆነ ያሰለችሻል። አንቺ ነው ራሱ ኢንሲስት ስለሚያደርግ ያሰለችሻል እና መጨረሻ ላይ የሆነ ኦፕኒንግ ያገኛል፣ በሆነ መንገድ ጎል ያስቆጥራል፣ ወይ የጨዋታውን ወሳኝ የሆነ ነገር አድርጎ ይወጣል። ለትላንትና ያንን ያደረገው ካለቀ በኋላም ጨዋታው ዘ ዳንስ ጎዞን ዳንሱ ይቀጥላል ብሎ በኢንስታግራም ገጹ ላይ ፖስት አድርጓል። ሁለተኛውን የመጀመሪያውን በጣም ቁልፍ የሆነውን ጎል ደግሞ ያስቆጠረው ምሳ እንዳነሳሽው ቤንፊካ በራፋ ሲልቫ አማካይነት ጎል ካስቆጠረ በኋላ ብዙ ሳይቆይ ነው ኦሬሊዮን ሹዋሜኒ ያቻነቱን ጎል ያስቆጠረው። እሱም የዘረኝነትን ጉዳይ ከጨዋታው በኋላ አንስቷል። ይሄ ለዘረኞች ላይ ያገኘ ነው ድል ነው ብሏል። አጋጣሚውን ሁለቱም ጥቁር ተጫዋቾች ናቸው። በመጀመሪያው ጨዋታ የተፈጠረውን ነገር እናውቃለን ብሎ ዩኤፋንም አመስግኗል። ትላንትና ፕሬስቲያኒ አለመሰለፉ በጣም ትልቅ ውሳኔ ነው ይሄ እና ዩኤፋ ትክክለኛውን ውሳኔ ወስኗል። ከዚህ በፊት እንዲህ አይደረግም ነበር፣ ገና እስቲ እስክናጣራ ድረስ እንደዚህ ይባል ነበር። አሁን ግን በጣም ዲሳይሲቭ ውሳኔ ነው። ማንም ሰው ምንድነው ዊዝ ኢምፒዩኒቲ ወይም የሆነ የፈለገውን ነገር አድርጎ ሳልከሰስ አልፋለሁ ብሎ እንዳያስብ መልእክት የሚያስተላልፍ ነው የሚል መልእክት አስተላልፏል። ከጨዋታው በኋላ የቪኒሽስን ፎርም በተመለከተ በተለይ የአልቫሮ አርቤሎዋን መሾም ተከትሎ በጣም ጠቅሞታል። ምንም ጥያቄ የለው። ፐርፎርማንሱም ፊቱ ላይ የምታዩ ፈገግታም የሚወስደው ሪስክም በቡድን ውስጥ ያለው ቦታም ተለውጧል እና በ10 ጨዋታ አሁን 7ኛ ጎሉ ነው ትላንትና ያስቆጠረው። አርቤሎዋ የሪያል ማድሪድ አሰልጣኝ ሆኖ የቀድሞ የሊቨርፑልም የማድሪድም የስፔን ብሔራዊ ቡድን ጓደኛውን የቅርብ ጓደኛውን ሻቢ አሎንሶን ከተካ በኋላ 10 ጨዋታ ነው ያደረገው። በእነዚህ 10 ጨዋታዎች 9 ጎል ተሳትፏለሁ ማለት ነው ቪኒ እና 7 ጎሎች አስቆጥሯል። 2 የመጨረሻ ኳሶችን አቀብሏል። ጨዋታው ካለቀ በኋላ የተለየ ጨዋታ ነበር ያደረገው። ጎል አስቆጥሯል። በእያንዳንዱ ለማጥቃት እድል ባገኘንበት ጊዜ ሁሉ በጣም አደገኛው ተጫዋች የነበረው እሱ ነው። ከኪሊያን ጋር ኪሊያን ሲኖር እንፈልገዋለን፣
ኪሊያን ሳይኖር ነው። ኪሊያን ምባፔ ሳይኖር ደግሞ የበለጠ እንፈልገዋለን። የኛ የማጥቃት መሪ መሆን አለበት እና በዚሁ ደረጃ እንደሚቀጥል ተስፋ አደርጋለሁ የሚል አስተያየት ሰጥቷል። ይህንን እያደረገ መቀጠልም ያለበት ይመስለኛል። ምክንያቱም ከጨዋታው በኋላ አሰልጣኙ እንደተናገረው የሄታፌን ጨዋታ ጨምሮ በቀናት አይመለስም ብሏል። ስለዚህ ለጥቂት ጊዜ ኪሊያን ምባፔ ለሪያል ማድሪድ የሚጫወት አይመስልም ገጥሞታል በተባለው ጉዳት ምክንያት። እኔ እንዳልኩት ለዚህ አሰልጣኙን ማድነቅ የሚያስፈልግ ይመስለኛል። እንግዲህ እኔ ከሞላ ጎደል እንደ አንቼሎቲ፣ እንደ ዚዳን፣ እንደ ዴል ቦስኬ ነው ለመሆን እየሞከረ ያለው። ሻቢ አሎንሶ መጣ። ኦኬ ሪያል ማድሪድ ትልቅ ስትራክቸር ለውጥ ያስፈልገዋል። ተጫዋቾች የሚሰለፉ ከሆነ በሜሪት መሰለፍ አለባቸው። እያንዳንዱ ተጫዋች የመከላከል ኃላፊነት አለበት። አዘ ቲም ነው መከላከል ያለብን። ሁሉም ተጫዋቾች ከሞላ ጎደል የመሰለፍ እድል ሊሰጣቸው ይገባል። ሜሪት ቤዝድ መሆን አለበት። የድሮ ታሪክ ብቻ በቂ አይደለም እና ፓተርን ያስፈልገዋል ሪያል ማድሪድ ምናምን አለ እና ይሄ አብዮታዊ እርምጃ ነው ልትዩ ምትዩ ሆል ስኬል ለውጥ ለማድረግ ነው የመጣው። አይ ቲንክ ሪያል ማድሪድም ለዛ ብሎ ነው የቀጠረው እንደዚህ አይነት አሰልጣኝ ስለሆነ ብዙ ጊዜ አንስተነዋል። ይሄን ግን አንዳንድ ጊዜ ፍጹም ሌላ አይነት ባህል ኖሮት የኖረ ቡድን ሲሆን ሬዚስት ያደርጋል። አንዳንድ ጊዜ ለእንደዚህ አይነት እሱ የስታተስ ኮም ለውጥ ለማድረግ ፈልጓል። የሃይራርኪም ለውጥ ለማድረግ ፈልጓል። የጨዋታ ስታይል ለውጥ ለማድረግ ፈልጓል። ከሞላ ጎደል አይ ለዚህ ነው የተቀጠርኩት የሚል ግምትም ያለው ይመስለኛል እና ይሄ ቢያስከፋቸው ተጫዋቾች ነበሩ፣ ምንም ጥያቄ የለውም። ሲስተማታይዝድ እንዲሆን የሪያል ማድሪድ ጨዋታ ለማድረግ ሞክሯል። ቢሰራም ባይሰራም ሙከራዎቹን ግን ማየት ይቻል ነበር። ሙከራዎቹን ከ5 ከ6 ጨዋታዎች በኋላ ማየት ይቻል ነበር። ግን ይሄ ደግሞ አንዳንድ ተጫዋቾችን አንደርማይን አድርጓል። አንደኛው ቪኒሽስ ጁኒዮር ነው እና ያው የቪኒ የብቃት ጉዳይ በአሎንሶ ምክንያት አልነበረም የተፈጠረው። ከዛ የባሎንዶር ክስተት በኋላ የተጫዋቹን ስሜት የጎዳው ይመስላል በአንቼሎቲም ስር ማለት ነው። እንግዲህ የባሎንዶሩ ክስተት አንቼሎቲ አሰልጣኝ ያለው የተፈጠረ ነው። ከአንቼሎቲ እስከ ሲዝኑ መጨረሻ ድረስ ነበሩ የዓለም የክለቦች ዋንጫን አላሰለጠኑም እንጂ ካርሎ አንቼሎቲ። ከዛ ነው አሎንሶ የተተካው እና በአንቼሎቲም ስር የአምና የቪኒ ፐርፎርማንስ በተለይ በትልልቅ ጨዋታዎች ግን በጠቅላላውም ጥሩ አልነበረም። ቁጥሮቹም ጥሩ አልነበሩም። በአይንም ቪኒን እናውቋለን ስታንዳርዱን እንደዚህ አይነት ደረጃ ላይ አልነበርም። ምናልባት አሎንሶ አሁን ልክ ያለበት ፎርም ኢንዲስፔንሰብል አያደርገውም። ሌሎች ጥሩ ተጫዋቾች አሉን፣ ይጀምራል ጨዋታዎችን ግን ሁሌ ላይ ጨርስ ይችላል የሚል አስተሳሰብ ነበረው። ስለዚህ ብዙ ጊዜ የተቀየረ ይወጣል። ይህንን በጥሩ አይን አላየውም እንደሚታወቀው እና የአሎንሶ አያያዝ ቪኒሽስን የሚያስደስት አልነበር እና ግጭታቸው በግልጽ የሚታወቅ ነው። እንዲያውም አንዳንድ በጣም የሚታመኑ ብዙሀን መገናኛዎች የኮንትራት ድርድሩን በተመለከተ ኮንትራትን ለማራዘም ድርድሬን የምቀጥለው ሻቢ አሎንሶ ከለቀቀ ነው የሚል አቋም ሁሉ ነበረው የሚል ዘገባ ከዲ አትሌቲክ ደርሞ ኮሪገን የሚባል ጸሐፊ አንድ አርቲክል ጽፎ ነበር አስታውሳለሁ። የአልቫሮ አርቤሎ መምጣት ግን ይህንን ሁሉ ስሜት የለወጠ ይመስለኛል። ያኛውን በተመለከተ ያለን ጀጅመንት አንድ ነገር ነው። የሆነ ጊዜ ግን ቁጥሮቹ የቪኒሽስ ከፍተኛ ስታንዳርድ ተጫዋች ነው እና በ33 ጨዋታ 15 ለሌላ ተጫዋች በጣም ጥሩ 15 የጎል ኮንትሪቢሽን 7 ጎል ብቻ ነው ግን ያስቆጠረው እና 8 አሲስት ለሌላ ለማንኛውም ተጫዋች በሌላ ደረጃ ላለ ተጫዋች ግን ባሎንዶር የማሸነፍ ትልቅ ተስፋ ያለው ከዓለም ምርጥ የማጥቃት ተጫዋቾች መካከል አንዱ ለሆነ ግን ይሄ ስታቲስቲክሱ ብቻውን የኦርዲነሪ ተጫዋች ስታቲስቲክስ ነው። አርቤሏ ከመጣበት ጊዜ ጀምሮ ከመጀመሪያው ፕሬስ ኮንፈረንስ ጀምሮ አንዳንድ ጊዜም የአሰልጣኝነት ትራጀክተሪውን ለሚያውቁ ሰዎች ከማድሪድ ከ14 ዓመት በታች ቡድን የማሰልጠን ታሪክ ጀምሮ ለሚያውቁት ሰዎች በጣም ያልተለመደ አይነት የአሰልጣኙ የባህሪ ለውጥ ነው ያደረገው። ምክንያቱም እሱም ልክ እንደ አሎንሶ አይነት ለሲስተም በጣም ቦታ የሚሰጥ አይነት አሰልጣኝ ነበር። ምናልባት አዳፕት ሊያደርግ ሊሆን ይችላል። ምናልባት ከጓደኛው ውድቀት ልበለው ከኮታንኮት ከጓደኛው ውድቀት ተምሮ ሊሆን ይችላል። ከመጣበት ጊዜ ጀምሮ ቪኒሽስን በተመለከተ የሚሰጠው አድናቆት የሚገርም ነው። ቢያንስ በሚዲያ በጣም እድለኛ ነኝ ቪኒሽስን በማሰልጠኔ። በዓለም ላይ እንደሱ የተጋጣሚን የተከላካይ መስመር መረጋጋት የሚነፍግ ተጫዋች የለም። ማየት የምንፈልገው ፈገግ የሚለውን ፈን ያለውን የሚደንሰውን ጨዋታ መወሰን የሚችለውን ልዩነት መፍጠር የሚችለውን ቪኒሽስን ነው የሚል አስተያየት ሰጥቶ ያውቃል። ብዙ አስተያየቶች ነው የሰጠው። ከዛ በኋላ ለምሳሌ አልባሴቴን አሸንፈው ገጥመው 3-2 ተሸነፉ በኮፓ ዴል ሬ እና ከዛ ጨዋታ በኋላ ከትችት የተረፈ የሪያል ማድሪድ ተጫዋች አልነበር። እሱ ግን አንድ ሰው ብቻ አልተችም።
አንድ ሰው ብቻ ብሎ ቪኒሽስ ጁኒዮርን አምበላችን የዛሬ አምበላችን እሱን አልተቸውም በጣም አስደናቂ ነበር ብሎ ደግሞ አድንቆታል። የተጫዋቹ የሰውነት ቋንቋ እንዳልኩት በፈገግታ ነው የሚጫወተው፣ የበለጠ በድፍረት ነው የሚጫወተው እና ስታቲስቲካል አውትፑቱን ቅድም እንዳነሳሁት መጥቀስ ይቻላል። አሁን የቅርብ ጊዜ ጨዋታዎቹንም ብታይ እንግዲህ ባለፈው የውድድር ዘመን 13 ጎልና 11 አሲስት ነው በሲዝኑ በሙሉ። ለቪኒሽስ አይነት ትልቅ ተጫዋች ትልቅ ቁጥር አይደለም፣ ግን በቅርብ ጊዜ በተለይ ባለፉት ጥቂት ሳምንታት ለውጦች አሉ። እንዲያውም አሰልጣኙ ተጫዋቹ ደስ እንዲለው ብቻ ሳይሆን በታክቲካዊ ኃላፊነትንም በተመለከተ ከአሎንሶ በጣም የተለየ አቋም የሚይዝ ነው። ለምሳሌ አሎንሶ አንድ ላይ ፕሬስ ካላደረግን፣ እያንዳንዱ ተጫዋች የመከላከል ኃላፊነቱን ካልተወጣ፣ ስንከላከል በ8 ተጫዋች ምንከላከል ከሆነ ብዙ ርቀት አንሄድም። የጋራ ስራ መሆን አለበት። ማጥቃቱም የጋራ ስራ መሆን እንዳለበት፣ መከላከልም የጋራ ስራ መሆን አለበት። ማጥቃቱም የኤምባፔና የቪኒ ብቻ እንዲሆን መተው የለብንም፣ ለነሱ የጋራ መሆን አለበት፣ መከላከሉም እንደዚሁ የሚል አቋም ነበረው። ምን አለ ግን ባለፈው አልቫሮ አርቤሎ እኔ ኤምባፔና ቪኒ ትራክ እንዲያደርጉ አልፈልግም አለ። ወደ ኋላ እንዲመለሱ አልፈልግም፣ ለማጥቃት ጉልበታቸውን እንዲቆጥቡ ነው የምፈልገው አለ። አሁን ይሄ ደግሞ ትልቅ አይዲዮሎጂካል ልዩነት ነው። ጨዋታውን የሚያዩበት እግር ኳስን የሚያዩበት መነጽር የተለያየ እንደሆነ ያሳያል። እና ስለዚህ በንግግር ብቻ ሳይሆን የመከላከል ግዴታንም በማለዘብ ጭምር ነው ቪኒሽስን ደስተኛ ለማድረግ እየሞከረ ያለው። ታክቲካል ኤሌመንትም አለው። እንደምታውቂው አሎንሶ ለበለጠ ለቁጥጥር ቦታ የሚሰጥ አይነት አሰልጣኝ ነው አይደለም። የበለጠ ከኳስ ጋር መስከን የሚፈልግ እንደ ዘመናዊ ከፔፕ ጋር እንደሰራም እንደ ስፔናዊ አሰልጣኝም ቁጥጥር የሚወድ አሰልጣኝ ነው እና ብዙ ሆሪዞንታል ፓሶች ነበሩ። ስለዚህ ቪኒሽስ የሚፈልጓቸው የቶሎ ቶሎ ኳሶች፣ ለፈጣን ተጫዋቾች የሚሆኑ ኳሶች ምናልባት እንደ ልብ እየመጡ አይሆን ይሆናል። በእርግጥ ኤምባፔ ጎሎች ያስቆጥር ነበር በዛ ጊዜም፣ ግን የአልቫሮ አርቤሎ አጫዋት ግን የበለጠ ዳይሬክት ነው፣ የበለጠ ቀጥተኛ ነው እና አንዳንድ የስፔን ብዙኃን መገናኛዎች እንደሚሉት በሃይራርኪካል ሌቭልም ወይ በቡድን ውስጥ ተጫዋቾች በሚሰጣቸው ዋጋም ከኤምባፔ እኩል ነው የሚያየው ቪኒሽስን። ስለዚህ ያ ሁሉ ነገር ልዩነት ፈጥሯል እና ትላንትና ባለፈው ሳምንት ጨዋታ ላይ ኢቨን ሲሸነፉ ባለፈው በፓምፕሎና ከኦሳሱና ጋርም በሌሎችም ጨዋታዎች አሁን በቅርብ ጊዜ ሪያል ማድሪድን ወሳኝ ጎሎች የሚያስቆጥረው ወሳኝ ምንድነው ኢንተርቬንሽኖች ያሉት በጨዋታ ውስጥ የሆነ ልዩነት የሚፈጥር ቅጽበት ውስጥ የሚሳተፈው ተጫዋች ቪኒሽስ ጁኒዮር ነው። ስለዚህ የአሰልጣኙ መምጣት ጠቅሞታል፣ ምንም ጥያቄ የለውም። በስሜትም ሊሆን ይችላል፣ በታክቲካዊ ኃላፊነቶችም መለወጥ ምክንያት ሊሆን ይችላል። የመከላከል ፕሬስ የማድረግ ግዴታው በመጠኑ ስለለዘበለት የቡድኑ አጫወት ማጥቃቱን ዲዛይን የሚያደርግበት መንገድም የበለጠ ቨርቲካል በመሆኑ ምክንያት ሊሆን ይችላል። በእነዚህ ሁሉ ድምሮችም ምክንያት ሊሆን ይችላል። ቪኒ እንደገና በጣም ጥሩ መጫወት ጀምሯል እና ትላንትና ይሄንን አድርጎታል። በተለይ ኮንቴክስቱ ደግሞ በጣም ወሳኝ ነው። እንዳልኩት ድሪብል አይሳካለትም ይሆናል፣ አንድ ጊዜ ይደግመዋል። ክሮስ ወደ ሳጥን ሊያደርግ ሲሞክር ብሎክ ይደረግ ይሆናል፣ ይሞክረዋል። ከዛ እንደገና ሌላ ክሮስ ያደርጋል። ከዛ መጨረሻ ላይ ይሄ ፐርሲስተንስ የሚያመጣው ይህንን ደጋግሞ ማድረግ የሚያመጣው የተጋጣሚ ቡድን ተከላካዮች የሆነ ቦታ ላይ መሰላቸታቸው የመዳከማቸው አይቀርም። አማር ዴዲች መጨረሻ ላይ የሆነው እንደዚህ ነው። በእርግጥ ክፍት ቦታ ነበር። ፌዴ ቫልቬርዴ ነው ያንን ኳስ የሰጠው። ከዛ በኋላ በጣም ድንቅ አጨራረስ ነበር። ግብ ጠባቂው ትሩቢን ሊያድን የሚችልበት እድል አልነበረውም እና የተለመደ አይነት የምናውቀውን ባለፈው ሳምንት ያሳየውን የደስታ አገላለጽ ደገመ ማለት ነው። ስለዚህ በስታዲዮ ዳሉዝ እንደደነሰው በሳንቲያጎ ቤርናቤው በራሱ ሜዳም እዚሁ ባላጋራ ላይ ጎል አስቆጥሮ ደንሷል እና በሪያል ማድሪድ በኩል የሆኑ ተጫዋቾች ማንሳት የሚቻል ይመስለኛል ጥሩ ተጫውተዋል በሚል ቅድም እንዳነሳሁት ከሱ በተጨማሪ ለምሳሌ የማድሪድ ኤክስጂ 0.9 ነው፣ የቤንፊካ 1.7 ነው። ኦልሞስት የበለጠ ትልልቅ የጎል እድል የፈጠረው ቤንፊካ ነው። ስለዚህ ግብ ጠባቂያቸው ቴቦ ኮርቷ በሌሎች ጨዋታዎች እንደሚሆነው ሁሉ ትላንትና በጣም ቢዚ ነበር። እኔ ይህንን እንደ ጥሩ ምልክት አላየውም። አንዳንድ ለምንድን ነው ማላየው? ግብ ጠባቂ ግብ የመጠበቅ ኃላፊነት አለበት፣ ያንን መስራት አለበት። ግን ደግሞ ግብ ጠባቂ በጣም አንበሳ ሆኖ የሚወጣ ከሆነ ግን የተጋጣሚ ቡድን ብዙ እድሎች ፈጥሯል ማለት ነው እና ሎጂካል ነው ለምን ግብ ጠባቂው ጥሩ እንደሆነ ለማብራራት። ግን ሹዋሜኒ በጣም ጥሩ ተጫውቷል። ሹዋሜኒ ምናልባት እኔ ከአሎንሶ መልቀቅ በኋላ የሚጎዳ የሆነ የሪያል ማድሪድ ተጫዋች ካለ እሱን ነው ል ነበር። ምክንያቱም ጥሩ እየተጫወተ ነበር በአሎንሶ ጊዜ። አንድ ቦታ ነው የሚጫወቱት። ስለዚህ በበለጠ በተመሳሳይ ቋንቋ የሚነጋገሩ ይመስለኛል።
ግን ትላንትና በጣም አስደናቂ ነበር። ጎሉን ማስቆጠሩ ብቻ አይደለም፣ እዚህ ጋር አንድ በጣም ጥሩ ዲቴይል ግን አለ። ጎሉ ሲቆጠር የሪያል ማድሪድ ተከላካይ መስመር በተለይ በሁለቱ የመስመር ተከላካዮች በኩል ትሬንት አሌክዛንደር አርኖልድ ና አልቫሮ ካሬራስ ባሉበት የሁለቱ የፉልባክ ቦታዎች ላይ ተደጋጋሚ ማጥቃቶችን በእቅድ በሚመስል ሁኔታ ያው ካሬራስን ያውቁታል፣ የእነሱ ተጫዋች ነበር። ትሬንት አሌክዛንደር አርኖልድ በጣም ጥሩ ተጫዋች ነው፣ ግን ሁልጊዜም የሚታወቅ የመከላከል ድክመት አለበት እና ከነሱ ጀርባ ያለውን ቦታ በተደጋጋሚ ማጥቃት አዲስ ነገር አይደለም። ከዛ ደግሞ ሩዲገር 33 ዓመቱ ነው፣ ከጉዳት ጋር እየታገለ ያለ ተጫዋች ነው። የእግር ኳስ ህይወቱ የመጨረሻ ዓመታት ላይ ነው ያለው። አሴንሲዮ የምትተማመኝበት ተጫዋች አይደለም። የመጀመሪያ ጎል ሲቆጠርም ትልቅ የአሴንሲዮ ብለንደር ነበረበት እና የማድሪድ የመከላከል ስትራክቸር ችግር አለበት። ግን በጎሉ ያው ራፋ ሲልቫ ጎሉን ካስቆጠረ በኋላ የጎንዛሎ ጋርሲያን ሩጫ አይተሹ እንደሆነ ስታት አልሰጠም ማለት አይመዘገብለትም፣ አሲስት አይደለም። ኦፍ ኮርስ ጎሉንም አላስቆጠረም። ባለፈው ስለ ዮኬሬስ እናነሳ የቦርንመዝ ጨዋታ ላይ የሱ ወደፊት መሳብ አሁን ለኔ መሰረታዊ የመከላከል ግንዛቤ ችግር ነው በቤንፊካ በኩልም በዛ ጨዋታ ላይ በቦርንመዝ በኩልም። ምክንያቱም 5 ተጫዋች 9 ቁጥር እንዴት ይከተላል? 5ቱም ተጫዋቾች 9 ቁጥሩን ጎንዛሎ ጋርሲያን የተከተሉት 9 ቁጥር አጥቂውን ማለት ነው። 16 ቁጥር ነው የሚለው ግን ኦኬ በሚና ማለት ነው። እና ከዛ ሳጥኑ አካባቢ ልክ ራይስ እዛ ቦታ ላይ ክፍት ቦታ እንዳገኘው እዚህ ደግሞ ሹዋሜኒ ክፍት ቦታ አገኘ። ማንም አጠገቡ አልነበረም። አሁን እኔ ምባፔና ጋርሲያ በጥራት የሚወዳደሩ ተጫዋቾች አይደሉም፣ ለንጽጽርም አይቀርቡም። ምባፔ ብቻውን ማች ዊነር ነው፣ የዓለም ዋንጫ ፋይናል ላይ ሃትሪክ የሚሰራ የትውልዱ ሜቢ ትልቁ ተጫዋች ሊሆን ይችላል የዚህኛው አሁን ያለው ጄኔሬሽን። ግን የትላንትናውን አይነት ሩጫ የሚያደርግ አይመስለኝም። ምክንያቱም እኔ ኢንስቲንክቲቭሊ 9 ቁጥር አይመስለኝም፣ ወይም ፕሮሰስ የሚያደርግበት መንገድ የበለጠ እንደ ሮናልዶ ትላንትና አጋጣሚ የሆነ ቲየሪ ኦንሪ ስለ ዘጠኞች ይናገር ነበር። ከትላንት ወዲያ መሰለኝ ሮናልዶ ናዛሪዮ የኢንተርና የቦዶ ግሊምት ጨዋታ ላይ ነበርና እንዴት እንደሚያደንቀው ተናገረ። አሁን ሁሉ አሰልጣኞችን ለማሳመን የሮናልዶ መምጣት በጣም ጥሩ ነበር ለሁላችንም ይላል። ምክንያቱም 9 ቁጥሮችን አሰልጣኞች የሚያስቡት ሳጥን ውስጥ መገኘት እንዳለባቸው፣ ጀርባቸው ለጎል ሰጥተው መጫወት እንዳለባቸው፣ ክሮስ ማጥቃት እንዳለባቸው፣ በቃ ሳጥን ውስጥ መቆየት እንዳለባቸው አድርገው ነው የሚያስቡት። ከሳጥን መውጣትን ጀስቲፋይ ማድረግ አልችልም ምን ያህል ሮናልዶ እስኪመጣ፣ ጆርጅ ዌያ እስኪመጣ፣ ሮማሪዮ እስኪመጣ ድረስ። ምክንያቱም እነሱ ከሳጥን ውጪ እየወጡ ያው የምናውቃቸው አይነት አጥቂዎች ሆኑ። ባሎንዶሮች የሚያሸንፉ፣ ሪከርዶች የሚሰባብሩ፣ የዓለም ዋንጫን የሚያሸንፉ አይነት አጥቂዎች ሆኑ። ስለዚህ በቃ ይኸው ሮናልዶን አታዩትም፣ እንደ ሮናልዶ ነው መሆን የምፈልገው ለማለት ይመቻል ይላል። አይ ቲንክ በእኔ ምደባ ምባፔ እዚህ ምድብ ውስጥ ነው ያለው። ጆርጅ ዌያ፣ ሮናልዶ፣ ቲየሪ ኦንሪ አይነት ባህሪ ያለው ተጫዋች ነው። 9 አልለውም አሁን እነዚህን ሁሉ ምናልባት ሮናልዶ ኦኬ፣ ግን ሁሉም ወደ መሀል መውጣት የሚወዱ፣ ወደ ክንፍ መውጣት የሚወዱ፣ ድሪብል የሚያደርጉ 3-4 ተጫዋቾች ማለፍ የሚችሉ አይነት ተጫዋቾች ናቸው እንጂ የቦክስ 9ኞች አይደሉም። ስለዚህ እንደዚህ አይነት ሩጫ ላይ ያደርጉ ይችላሉ። ጎንዛሎ ጋርሲያ ኢንስቲንክቲቭ የሆነ የ9 ቁጥር ተጫዋች ሩጫ ነው ያደረገው እና ያ የቤንፊካን የመከላከል ሚዛን ናደው እና 4ቱም ተጫዋቾች ተከትለው እሱን ሄዱ የእሱን ሩጫ ትራክ ለማድረግ። አሁን እዛ ጋር የግንዛቤ ችግር አለ። ስለዚህ የሆነ ሰው ሌት ራነር ወይም እነሱ እንደሚሉት ቦክስ ክራሸር ዘግይቶ ሳጥን ውስጥ የሚመጣን ተጫዋች ትራክ የሚያደርግ ሌላ ተጫዋች ያስፈልጋል። ያንን ስራ የሰራ ተጫዋች የለም። ከመከላከል መዋቅር አንጻር ኃይለኛ ድክመት ነው፣ ግን ደግሞ ያንን አይነት ኢምባላንስ የሚፈጥር 9 ቁጥር ነው ጎንዛሎ ጋርሲያ። አሁን ከምባፔ ሌላ አይነት ካራክተሪስቲክስ መስጠት አሁን እንዳልኩት ውድድር አይደለም። ሁለቱን ተጫዋቾች በተመለከተ ውድድር የለም በሁለቱ ተጫዋቾች መካከል በጣም ከፍተኛ የኳሊቲ ልዩነት አለ። ቢያንስ እስካሁን ባየ ነው። ልጅ ነው ይሄኛው ኦኬ፣ ግን እንዲህ አይነት ሌላ ዳይናሚክስ መስጠት የሚችል ነው። በኋላም አይተሹ እንደሆነ ኦፍሳይድ ተብሎ ተሻረ እንጂ ደግሞ ክሮስ አታክ ያደርጋል። አሁን ባለፈው አንድ የነበረው ትልቅ ክርክር የፓምፕሎናው ጨዋታ ላይ ቪኒሽስ ጎሉን ሲያስቆጠር አይተሹ እንደሆነ የ9 ቁጥር ጎል ነው ያስቆጠረው። የነ ሃላንድ አይነት ጎል በቃ ትክክለኛው ቦታ ላይ በትክክለኛው ሰዓት የመገኘት ክሮሶች የማጥቃት ያንን የማነፍነፍ ችሎታ የማደን ችሎታ የሚጠይቅ አይነት እምባፔ ያንን ሩጫ ለምሳሌ አያደርግም። ትዝ ይለኛል አምናም ልክ እንደዚሁ በድጋሚ ቲየሪ ኦንሪ ልጥቀሰው፣ እሱም ያደርግ አይመስለኝም። ይሮጣል ወይም ቢሃይንድ፣ ግን እሱም ቢሆን ይሄኛው የሪል የነ ትሬዜጌ የነ ቫን ኒስተልሮይ የነ ሺረር ሜቢ የነ ሼፍቼንኮ አይነት ባህሪ የነበረው ተጫዋች አይደለም። ሌላ አይነት ነው። እነሱ ክላሲክ 9 ናቸው።
እሱ ቅይጥ ነው በክንፍ ተጫዋችነትና በአጥቂነት መሀል ያለ እኔ እንዲያውም ስትራይከር ከሚለው አገላለጽ ይልቅ አታከር የሚለው አገላለጽ የበለጠ የሚገልጸው ይመስለኛል። እና ሲተቸው ነበር እንዴት ቤሊንጋም እንኳን የሚያደርገውን ሩጫ ያው ጓደኛው ነው እንደምታውቂው፣ ግን እንዴት ቤሊንጋም እንኳን የሚያደርገውን ሩጫ አያደርግም፣ እንዴት ሳጥን ውስጥ እነዛን ኳሶች ለማጥቃት አይሞክር የሚል ነበር። የፓምፕሎኖ ጨዋታ ላይ በጣም ኖቲሰብል ነበር፣ እሱ ነው በደንብ ይስተዋል ነበር። በኋላ ቪኒሽስ እንዲያውም ያንን ኃላፊነት ራሱ ወሰደና ያንን ጎል አስቆጠረ። የፌዴ ቫልቬርዴን 2-3 ተጫዋቾችን ደርምሶ አልፎ የተቆጠረ ክሮስ ያደረገውን ኳስ ሲያስቆጥር ማለት ነው። ጋርሲያ ይህንን አይነት አማራጭ ሰጥሽ። አሁን ያንን ክሮስ ለማጥቃት ሞከረ። ማርጂናል ልጅ የትከሻው ከጨዋታ ውጭ የሆነ ተብሎ አርዳ ጉለር ያስቆጠረው ጎል ማለት ነው። ትክክለኛ ኮኔክሽን አልነበረውም። ስለዚህ ራሱ ጎንዛሎ ጋርሲያ ጎሉን አላስቆጠረውም፣ ግን ለጎሉ መቆጠር ግን ምክንያት ነበር። አንደኛ ቪኒሽስ ክሮስ ሲያደርግ ክሮስ የሚያደርግለት ታርጌት ያስፈልጋል። ያንን ታርጌት መሆን ይችላል። ክሮስ የምታደርጊ ከሆነ ረጅም አይደለም፣ ግን ጥሩ ሊፕ አለው፣ መዝለል ይችላል። ከዛ ያው እንዳልኩት በጣም በሴንቲሜትር የተለካ ኦፍሳይድ፣ በጣም ኢንች ኦፍሳይድ ነው የሆነው። ግን እንዲህ አይነት አማራጭ የሚሰጥ ተጫዋች ነው። በተለይ በአንዳንድ ጨዋታዎች ኤምባፔ ሌላ አይነት ተጫዋች የበለጠ በጣም የተሟላ ሰፊ ፓኬጅ ያለው ተጫዋች ሆኖ ግን እንዲህ አይነት መጠነኛ ልዩነት አለ። ስለዚህ እሱ በፐርፎርማንስ ባይሆንም ግን በሚሰጠው ታክቲካዊ አማራጭ ቫልቬርዴም እንደ ሰሞኑ ጨዋታዎች ሁሉ በጣም ጥሩ ነበር፣ ትላንትናም በድጋሚ። ከዛ ውጭ ግን የሪያል ማድሪድ የመከላከል ድክመት ግን በጣም ከፍተኛ ችግር ያለበት ነው። እንግዲህ አሁን ትላንትና 4 አማካዮች ተጠቅመዋል። 4 ወጣት አማካዮች ቫልቬርዴን፣ ሹዋሜኒን፣ ካማቪንጋን፣ አርዳ ጉለርን። አርዳ ጉለር የበለጠ ክሪኤቲቭ ተጫዋች ነው ግን እንደዛም ሆኖ በተለይ ሁለቱ የመስመር ተከላካዮች ጀርባ ያለውን ክፍት ቦታ በተደጋጋሚ ነው ቤንፊካ ኢንሲስት አድርጎ ያጠቃ የነበረው በፓቭሊዲስ፣ በሌሎቹም ተጫዋቾች በሽለንድሩፕ የሚባል ራፋ ሲልቫ፣ ሌሎቹም ተጫዋቾች በተደጋጋሚ ያንን ከሁለቱ ፉልባኮች ጀርባ ያለን ስፔስ ያጠቁ ነበር። ይህንን ለማወቅ እንደ ጆዜ ሞሪኞ አይነቱ አሰልጣኝ ከበቂ በላይ ግንዛቤ ያለው። ስለዚህ በዛ ቦታ ብዙ ያስቸግሯቸው ነበር። እንዳልኩት ጨዋታው ሲያልቅም በተፈጠሩት የጎል እድሎች ጥራት ቤንፊካ የተሻለ ነበር። በፐርፎርማንስም በአይንሽም ስታዩ እንደዛ አይነት ነው እና ቶሎ ማይታረም ከሆነ አላቅም። ሪያል ማድሪድ ልዩ ፋክተር አለው ቻምፒየንስ ሊግን በተመለከተ። በፐርፎርማንስ ብቻ ካየሽው ግን ብዙ ርቀት የሚያስኬድ አይመስልም በቻምፒየንስ ሊግ። ግን ይህንን ግምት ስንት ጊዜ አዛብተውታል ባለፉት አመታት። ምክንያቱም እንዲህ አይነት ፐርፎርማንሶች በቻምፒየንስ ሊግ የመጀመሪያዎቹ ምዕራፎች ላይ እናያለን። ከዛ በኋላ ባይታረምም ግን ያ ሜንታሊቲ ልዩነት ያመጣል። ጆዜ ሞሪኞ አልነበሩም ስቴዲየም ውስጥ ትላንትና። የት ሆኖ እንደሚያዩም አልታወቅም። ምክንያቱም የቤንፊካ አውቶቡስ ከስቴዲየም ውስጥ ከደረሰ በኋላ ለጥበቃ እስኪያስቸግሩ ድረስ በርካታ የፎቶግራፍ ጋዜጠኞች ይጠብቋቸው ነበር ጆዜ ሞሪኞ። ወደ ስቴዲየም ይገቡና ከላይ ሆነው አንዱ ቦታ ያዩ ይሆን ይችላሉ ያንን ማድረግ። ያው በቴክኒክ ስፍራዎች ላይ መገኘት አይችሉም፣ መልበሻ ክፍል መግባት አይችሉም። የዩኤፋ ቅጣቶች እንደዚህ አይነት ቅጣቶች ስለሆኑ ራሱን የቻለ ኢንትሪግ ስለሆነ ማለት ነው ትላንትና እኛ ስንለው ነበር። በኋላ ግን የስፔን ብዙኃን መገናኛዎች አውቶቡስ ውስጥ ሆነው ከአውቶቡሱ አልወረዱም፣ ሲወርዱም አልታዩም እና አውቶቡስ ውስጥ ሆነው ታይተዋል። ከዛ ብዙ ጣፋጭ እሳቸው የተቀመጡበት ቦታ ተደርድሮ ነበር። ብዙ ጣፋጭ፣ ብዙ ካሹ፣ አልመንድ፣ 2 ትልልቅ ከረጢት የድንች ቺፕስ፣ 4 ትንንሽ የሳላድ ጣሳዎች፣ 6 አነስ ያሉ የሃም ሳንድዊች ተደርድሯል እዛ ጋ። ከዛ ደግሞ የተወሰኑ የተቆራረጡ ሀብሀብ። ፎቶግራፉን ሁሉ እያየሁት ነበር። እዛ በኩል አናናስ፣ እዚህ በኩል ደግሞ ግሬፕ የወይን ፍሬ ምናምን ተደርድሮ እሱን እና 3 ጠርሙስ ውሀ ምናምን አውቶቡሳቸው ውስጥ ነበር። እዛ ውስጥ ሆነው ለብቻቸው በላፕቶፓቸው ነው ጨዋታውን ያዩት። ስለዚህ ስቴዲየም ውስጥ አልነበሩም። ይሄ አንድ ትኩረት። እንዲያውም አሰልጣኙ የእሳቸው ረዳት ጆ ታራሎ የሚባሉት በእሳቸው ቦታ ትላንትና የተሰየሙት ሰው ጋዜጣዊ መግለጫ ከጨዋታው በፊትም ትላንት ከጨዋታው በኋላ የሚሰጡት እሳቸው ናቸው። እኔ የት እንደሚሆን አላውቅም፣ አልነገረኝም ምናምን ብለው ነበር። አንድ ኢንትሪግ ስለሆነ ነው፣ ሳይድ ሾው ነገር ልበለው፣ ልክ እንደዚ አይነት ነገር ነበር እና ማድሪድ በመጨረሻ እንግዲህ አሸንፎ አልፏል። ካልተሳሳትኩ ከስፖርቲንግ ሊዝበን እና ከማንቸስተር ሲቲ ጋር ከአንደኛው ጋር ይገናኛሉ እና ኦፍኮርስ ማንቸስተር ሲቲን በዚህ ጊዜ ማግኘት የሚፈልጉ አይመስለኝም። ሪያል ማድሪድ
ማንቸስተር ሲቲ ቢሆን ሪያል ማድሪድን ማግኘት የሚፈልግ አይመስለኝም። ለሁለቱም የሚሰራ ነው። ምክንያቱም ሁለቱም ቡድኖች ድክመት ያለባቸው ቡድኖች ናቸው እና በእርግጥ ዋንጫውን መውሰድ የምትፈልጊ ከሆነ በአንደኛው ምዕራፍ ትልቅ ቡድን ማሸነፍ አለብሽ። ስለዚህ ቢሆንም ግን በዚህ ጊዜ መገናኘት የሚፈልጉ አይመስለኝም። ለማንኛውም ሪያል ማድሪድ እንግዲህ አሸንፎ 3-1 ይሆናል ድምሩ ማለት ነው። 3-1 አሸንፎ ወደ ሁለተኛው ዙር በፕሌኦፍ አልፏል ማለት ነው። አምናም በፕሌኦፍ ነበር ያለፈው፣ ዘንድሮም በፕሌኦፍ ነበር ያለፈው። ምናልባት ከባለፈው ሳምንት ይሄኛው ሳምንት የሚሻለው ሰኞ ነው የሚጫወተው ከሄታፌ ጋር። መጥፎ ቡድን ነው ሄታፌ ከሚጫወትበት ስታይል አንጻር፣ ግን የባለፈው ሳምንት ጨዋታ እንደዛ አይነት ኢሞሽናል ጨዋታ ሆኖ ከዛ ከሜዳቸው ውጪ በእርግጥ 15 ዓመት አላሸነፋቸውም ኦሳሱና፣ ግን ጥሩ ፎርም ላይ ያለ 6 ጨዋታ ያልተሸነፈ ቡድን ነው እና ይሄ ቡድን አሸነፋቸው ባለፈው እና የእነዚህ ተጨማሪ ጨዋታዎች ክፍያ ነው የምለው እኔ። ያው ምባፔም ባለፈው ሳያገግም ነበር እንዲጫወት የሆነው። ያንን የሪከቨሪ ሳምንት ማግኘት አልቻለም ማለት ነው። የሚድ ዊክ የሪከቨሪ ሳምንት ማግኘት አልቻለም። ግን አሁን ባርሴሎና ቅዳሜ ከቪያሪያል ጋር ይጫወታል። ትልቅ ጨዋታ ነው። በእርግጥ በካምፕ ናው የሚደረግ ነው። ትላንት ተሳስቼ ነበር፣ ካምፕ ናው አይደለም ብዬ፣ ግን በካምፕ ናው የሚደረግ ጨዋታ ነው። ሰኞ ከሄታፌ ጋር ይጫወታል። ስለዚህ የሪከቨሪም ጊዜ ያላቸው። ከሁሉ በላይ ለቪኒሽስ ትልቅ ምሽት ነበር። የእሱ ምሽትም መሆን ነበረበት። የባለፈው ሳምንት ስቶሪ በሱ ዙሪያ ያጠነጠነ ስለነበር እና ጎል ማስቆጠሩም ጥሩ መጫወቱም በጣም አስፈላጊ ነበር ለሱም ለሪያል ማድሪድ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።